ለማቋቋም የተስማማ ነው ተቋም ለወጣቶች የሚሆን የኢንቨስትመንት ባንክ ማዕቀፍን የያዘ በአፍሪካ ዲቨሎፕመንት ባንክ በኩል ድጋፍ ያገኘንበት የዛን ድጋፍ ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ በኩል አስፈላጊውን የሆነ ተመሳሳይ እና ተመጣጣኝ የሆነ የገንዘብ ኮንትሪቢዩሽን የተደረገበት ተቋም ነው የሚቋቋመው። ይህ ተቋም በተለይ ዋነኛው ስራው የሚሆነው እንደ ሌሎች ሀገራት እንዳሉ የቬንቸር ካፒታል ኤንጅል ኢንቨስተርስ ፕራይቬት ኢኩዊቲ ፋንድስ እውቀት ላይ ሀሳብ ላይ የሚያድጉና ወደፊት ለሀገር ትልቅ የስራ እድል እንደዚሁም ደግሞ ኢኮኖሚ ላይ ትልቅ ኢምፓክት ሊኖራቸው የሚችሉ አንትረፕረነሮችን መደገፍ የሚያስችል ተቋም ነው። ይህ ሀሳብ ለብዙ ጊዜያት እየተሰራበት ዲቨሎፕ እየተደረገ የቆየ ነው። ያው እንደሚታወቀው በስራና ክህሎት በኩል ሚኒስቴር በኩል ይህንን አይነት ተቋም ወደ ስራ እንዲገባ ከፍተኛ የሆነ ጥረት ሲደረግ ነበር። አሁን ደግሞ በመንግስት በኩል የኢትዮጵያ ኢንቨስትመንት ሆልዲንግ ከተቋቋመ ጊዜ ጀምሮ የመንግስት ቻሌንጆችን መፍታት በተለይ ደግሞ በኖርማል በመንግስት አሰራር ቻሌንጅ የሆኑ የኮሜርሻል አስፔክት የሚያስፈልጋቸውን ነገሮች ላይ ኢንቮልቭ እያደረገ ፋይናንስ ኮንትሪቢዩት እያደረገ መፍታት በሚያስችል ደረጃ የተቋቋመ ተቋም ከመሆኑ አኳያ ይህንን በስራና ክህሎት ሚኒስትሪ በኩል ሲጠበቅ የነበረውን የያንግ አንትረፕረነርስ ኢንቨስትመንት ባንክን አቋቁመን ወደ ስራ ለማስገባት የመጨረሻ ምዕራፍ ላይ ደርሰናል።